በባዶ እግር ሹልቁሶች ላይ መራመድ፣ ገዳይ ቃሪያ መዋጥና አሰቃቂ ጥፊዎችን በጽናት መቀበል የዚህችን ሴት ልብ ለማግኘት ወንዶቹ እነዚህን አስፈሪ መሰናክሎች ግዴታ ማለፍ አለባቸው። ይህንን የስቃይ ፈተና ያለምንም ስህተት በፍጹምነት የተወጣው ብቸኛ ተወዳዳሪ ብቻ በመጨረሻ ፍቅሯን ይጎናጸፋል። 6 የተለያዩ ቁመት ያላቸው ወንዶች በጭንቀት ይተያያሉ። የዚህ ሁሉ አስፈሪ ጨዋታ መሪና ውሳኔ ሰጪ ሚራንዳ ትባላለች። ከጎኗ ደግሞ የልብ ጓደኛዋ ጃሲና በፍቅር ጠይቋት እምቢ ያለችው ጃሬድ እንደ ዳኛ ተቀምጠዋል። የጨዋታው ግጋትና አጀማመር እጅግ በጣም ቀላል ነገር ግን ደግሞ ጨካኝ ነበር። 6 ወንዶች ከአጭር እስከ ረጅም ቁመት ተሰልፈው ቀርበዋል። እያንዳንዱ ሰው አንድ ስህተት ከሰራ ወይም የዳኞችን ቀይ ቁልፍ ከተጫነ ያለምንም ማመንታት ከጨዋታው ይባረራል። ማንም ሰው እውነተኛ ማንነቱን መደበቅ አይችልም። ሁሉም ነገር በግልጽና በሚያስፈራ ሁኔታ መጋለጥ አለበት። ውድድሩ የፍቅር ሳይሆን የህይወትና የሞት ያህል የከበደ ነበር። ወደ ቻናላችን እንኳን በደህና መጣችሁ። ወደ ዛሬው አጓጊና ሚስጥራዊ ታሪክ ከመግባታችን በፊት ይህ ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። እንዲሁም አዳዲስና ፈታኝ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያው ተወዳዳሪ ኑዋ የተባለ 6 ጫማ ከነጥብ 1 የሆነ ረጅምና መልካም ሞዴል ነበር። መልኩ ማራኪ ቢሆንም ከውስጡ ግን የተለየና የሚያስፈራ ባዶነት ይታይበታል። አልኮል ጠጥቶ እንደማያውቅና ያደገበትን ትንሽ ከተማ ጥብቆ እንደሚጠላ ሲናገር በክፍል ውስጥ የነበሩት ሰዎች አንድ ያልተለመደ ነገር እንዳለ ተሰምቷቸዋል። የሱ እያንዳንዱ ቃልና ፈገግታ ከጀርባው ትልቅ ሚስጥር የደበቀ ይመስል ነበር። ቀጥሎ ወደ መድረኩ ብቅ ያለው ፒቲ የተባለ እጅግ በጣም አጭር 4 ጫማ ከነጥብ 4 የሆነ ሰው ነበር። ቁመቱ አጭር ቢሆንም ይዞት የመጣው በራስ መተማመንና ብሪት ግን ክፍሉን ሞልቶት ነበር። እሱ የካውቦይ ኮፍያ አድርጎ የድሮ የፍቅር ጓደኞቹን ወደ አእምሮ ሕክምና ተቋም መላክ እንደሚወድ ሲናገር የሁሉም ሰው ደም ቀዘቀዘ። ይህ ሰው ተራ ተወዳዳሪ ሳይሆን አደገኛ ወጥመድ መሆኑ ታውቋል። ሶስተኛው ተወዳዳሪ ዜን ይባላል። 5 ጫማ ከነጥብ 4 አንድ የሆነ የጥበቃ ሰራተኛ ሲሆን የተለየ ጢምም አለው። እሱ ገና እንደገባ ስለ ታዋቂ ዘፋኞች ያለውን ከፍተኛ ጥላቻ በመግለጽና ስለ ቤተሰቡ የደረሰበትን የከፋ አደጋ በመውራት ሁሉንም ሰው በድንጋጤ ውስጥ ከተተ። ዜን ስሜቱን በሚያስገርም ፍጥነት የሚቀያየርና የሰዎችን አእምሮ ለማንበብ የሚሞክር አደገኛ ተጫዋች መሆኑ በግልጽ ይታይ ነበር። አራተኛው ሰው ዋይን የሚባል 6 ጫማ ከነጥብ 5 የሆነ እጅግ በጣም ረጅምና ለስላሳ አንደበት ያለው ወጣት ነው። እሱ እድሜው 21 ቢሆንም በህይወቱ ውስጥ ምንም አይነት የፍቅር ግንኙነት ጀምሮ እንደማያውቅ ሲናገር ሚራንዳ በጥርጣሬ አይን ተመለከተችው። ስለ ታዋቂ ሰዎች ያለው ከፍተኛና ጤናማ ያልሆነ አድናቆት እንዲሁም ስጋ የማይበላ መሆኑ ውስጡ የሆነ የተለየና ሊፈነዳ የተቃረበ ቦምብ እንዳለ ሊጠቁም ነበር። አምስተኛው ተወዳዳሪ ጆይ ይባላል። 5 ጫማ ከነጥብ 5 ሲሆን ሲያዩት እጅግ በጣም ምስኪንና የዋህ የሚመስል ነው። ነገር ግን ይህ የዋህ ገጽታው በፍጥነት ተሰበረ። እሱ ከፖሊስ ጋር ተደባድቦ እስር ቤት ገብቶ እንደነበርና በተለያዩ ያልተለመዱ የፍቅር ስሜቶች ውስጥ መዘፈቅ እንደሚወድ ሲያጋለጥ ክፍሉ በድንጋጤ ተዋጠ። ጆይ ከሚታየው ገጽታ ጀርባ እጅግ በጣም ጨለማና አደገኛ የሆነ ማንነት እንደደበቀ ግልጽ ነበር። የመጨረሻውና 6ኛው ተወዳዳሪ ዶሚኒክ ነበር። 6 ጫማ ከነጥብ 7 የሆነ ግዙፍ የማህበራዊ ሚዲያ ሰራተኛ። እሱ ያለምንም ሀፍረት ሰዎችን በማሳሳትና አእምሯቸውን በማዛባት እንደሚዝናና ሲናገር የዳኞቹ ፊት በቁጣ ተቀየረ። ይህ ሰው ሆን ብሎ የሰዎችን ስሜት የሚጎዳና በሌሎች ህመም የሚደሰት አደገኛ ግለሰብ መሆኑ ስለታወቀ ውጥረቱ ከምን ጊዜውም በላይ እየጨመረና አየር እያጠራቸው መጣ። የጥያቄዎች ማዕበልና የመጀመሪያው ስንብት። ሚራንዳና ዳኞቹ ተወዳዳሪዎቹን ወደ ጥልቅና አስፈሪ የጥያቄ ማዕበል ውስጥ አስገቧቸው። እያንዳንዱ ጥያቄ የተዘጋጀው የተወዳዳሪዎቹን ጥቁር ማንነት፣ ድብቅ ፍላጎትና አደገኛ ባህሪ አውጥቶ ለማሳየት ነበር። ማንም ሰው መዋሸት አይችልም። አሁን ጨዋታው ወደ እውነተኛ የጦር ሜዳነት ተቀይሯል። ኑዋ ለተጠየቁት ጥያቄዎች የሚሰጠው ምላሽ እጅግ በጣም ቀዝቃዛና ርህራሄ የጎደለው ነበር። ሰዎች የሚያደርጉትን ተራ ስህተት እንኳን ፈጽሞ ይቅር ማለት እንደማይችልና ሰዎች ላይ ቶሎ እንደሚፈርድ ሲናገር ሚራንዳ በውስጧ ትልቅ ፍርሃት አደረባት። የእሱ ዓለም ፍጹምነት ብቻ የሚፈልግና ትንሽ ጉድለት ካየ ሰውን ለማጥፋት ወደ ኋላ የማይለው ጨካኝ አቋም ያለው መሆኑን ሁሉም ሰው በሚገባ ተረድቷል። የፒቲ ተራ ሲደርስ እሱ የሌሎች ሰዎችን ህመም ማየት እንደሚያስደስተውና አንዳንዴም የራሱን ደህንነት አደጋ ላይ የሚጥል ባህሪ እንዳለው ሲያብራራ የዳኞቹ ፊት በድንጋጤ ተለወጠ። ከእሱ ጋር የሚደረግ ማንኛውም ግንኙነት መጨረሻው ወደ አደገኛና ማምለጫ ወደሌለው ገደል የሚያመራ መሆኑ በግልጽ የሚያሳይ ነበር። በሌላ በኩል ዜን የሴቶቹን ስነ ልቦና በሚገባ እንደሚያውቅና በማንኛውም መንገድ አእምሯቸውን መቆጣጠር እንደሚችል ሲፎክር ሚራንዳ በንዴት አይኖቿን አጉረጠረጠች። እሱ ሴቶች መፍትሄ አይፈልጉም ማውራት ብቻ ነው የሚፈልጉት ብሎ የሰጠው አስተያየት በውስጥ ያለውን ንቀትና አደገኛ የትዕቢት መንፈስ አጋልጧል። ዜን የሚጫወተው ጨዋታ እጅግ በጣም ረቂቅና ሰዎችን ወደ ገደል የሚገፋ መርዛማ አካሄድ በመሆኑ ሁሉም ሰው አስተውሎታል። ዋይን በበኩሉ ስለ እውነተኝነትና ውሸት ሲከራከር ቃላቶቹ እንደማር የሚጣፍጡ ግን እንደ መርዝ የሚገሉ ነበሩ።
እሱ ሰዎች እውነትን እንፈልጋለን እያሉ በውሸት መኖር እንደሚመርጡ አጥብቆ ተከራከረ። ይህ አባባሉ ግን የራሱን የውሸት ዓለም ለመደበቅ የተጠቀመበት ትልቅ ሽፋን መሆኑ ዳኞቹ አልሳቱትም። ዋይን ከሚታየው ለስላሳ ገጸ ባህሪው ጀርባ የሰዎችን ድግመት እየፈለገ የሚያጠቃ አደገኛ ወሬ መሆኑ ተረጋገጠ። የመጀመሪያ የማሰናበት ውሳኔ ጊዜው ደረሰ። ዳኞች ቀይ ቁልፉን ለመጫን አልተንገራገቡም። ዶሚኒክ ያ ግዙፍና ሰዎችን በማሳሳት የሚዝናናው ሰው በጭካኔ ከጨዋታው ተባረረ። የሱ መውጣት ትልቅ ማስጠንቀቂያ ነበረ። ማንም ሰው ደህንነቱ የተረጋገጠ አይደለም። እናም የሚቀጥለው ሰለባ ማን እንደሚሆን ባለማወቅ ሁሉም በከፍተኛ ፍርሃት ማዕበል ውስጥ ተዘፈቁ። የስነ ልቦና ጦርነትና ያልታሰቡ ፈተናዎች። ጨዋታው አሁን ወደ እጅግ አደገኛና ውስብስብ የስነ ልቦና ጦርነት ተሸጋገረ። ቀሪዎቹ ተወዳዳሪዎች ያልተሟሉ አረፍተ ነገሮችን እንዲያሟሉ ተጠየቁ። ይህ ፈተና ቀላል ቢመስልም የሰዎችን የውስጥ ምስጢርና የተደበቀ የክፋት ጥግ አውጥቶ የሚያሳይ ወጥመድ ነበር። ፒቲ የተሰጠውን አረፍተ ነገር ሲያሟላ ፍቅረኞቹን ወደ እብደት ዓለም እንዴት እንደሚገፋቸው በኩራት ተናገረ። ቃላቶቹን እንደ ሹል ቢላዋ የሚቆርጡና ምንም አይነት ጸጸት የማይታይባቸው ነበሩ። ዳኞቹ ይህንን ሲሰሙ የሰውየው አደገኛነት ከጠበቁት በላይ መሆኑን ተረዱ። ፒቲ ተራ አፍቃሪ ሳይሆን የሰዎችን አእምሮ እያሰቃየ የሚደሰት እውነተኛ ጭራቅ መሆኑን ለሁሉም ሰው በሚዘገን ሁኔታ አረጋገጠ። ጆይ ተራው ሲደርስ ሰዎች ያለምንም ማስጠንቀቂያ ግንኙነት ማቋረጣቸውን አጥብቆ እንደሚጠላ ተናገረ። ነገር ግን ዳኞቹ ጠበቅ አድርገው ሲጠይቁት እሱ ራሱ ይህን የጭካኔ ተግባር በሌሎች ላይ በተደጋጋሚ ሲፈጽም እንደነበር አጋለጠ። የጆይ የውሸት ጭንብል ሙሉ በሙሉ ተገፈፈ። ያ ምስኪንና ታማኝ የሚመስለው ወጣት በእውነተኛ ማንነቱ የሰዎችን ስሜት የሚጫወት አደገኛ አታላይ ሆኖ ተገኘ። ዜን በበኩሉ ስለ ሴቶች ባህሪ ያለውን የተዛባና አደገኛ አመለካከት በድፍረት መዘርዘር ጀመረ። እሱ ሴቶችን እንደ ተራ ዕቃ እንደሚቆጥራቸውና ስሜታቸውን መስማት ጊዜ ማጥፋት እንደሆነ ሲናገር ሚራንዳ በከፍተኛ ንዴት ተሞላች። የዜን ቃላት ክፍሉን በንዴት እሳት አጋሉት። እሱ የቆመበት መድረክ እየተንገዳገደ መሆኑን ሳያውቅ በራሱ ትዕቢት ታውሮ ወደ መጨረሻው ጥፋት በፍጥነት እየገሰገሰ ነበር። ኖዋ ያ ኩሩ ሞዴል ሴቶች ሊደረግላቸው ስለሚገባው ክብርና እንክብካቤ ሲጠየቅ የሰጠው መልስ እጅግ የሚያስደነግጥ ነበር። እሱ ምንም አይነት ትርጉም ያለው መስዋዕትነት መክፈል እንደማይፈልግና የሴቶችን ጥያቄ እንደ ትልቅ ሸክም እንደሚቆጥረው በግልጽ ተናገረ። የኖዋ ቆንጆ መልክና ግርማ ሞገስ በውስጥ ያለውን አስፈሪ ራስ ወዳድነትና ርህራሄ የጎደለው ጨካኝ ማንነት ሊደብቁት አልቻሉም። የሁለተኛው ዙር የማባረር ውሳኔ እንደ መብረቅ ወረደ። በዚህ ጊዜ ሰለባ የሆነው ፒቲ ነበር። እሱ አደገኛ የስነ ልቦና ጨዋታና ሰዎችን ወደ እብደት የመግፋት ፍላጎት ዳኞቹን ስላስፈራቸው ያለምንም ርህራሄ ከጨዋታው አስወጡት። የፒቲ በድንገት ከክፍሉ መባረር የቀሩትን ተወዳዳሪዎች በከፍተኛ ሽብር ውስጥ ከተታቸው። ማንም ሰው ከዚህ አስፈሪ ፍርድ ሊያመልጥ እንደማይችል አሁን በሚገባ ተገነዘቡ። የማያምኑበትን እውነት የመሞገት ፈተና። አሁን ጨዋታው ወደ ሌላ አስፈሪ ምዕራፍ ተሸጋገረ። ቀሪዎቹ ተወዳዳሪዎች በጭራሽ በማያምኑበት አቋም ላይ ቆመው እስከ ሞት ድረስ እንዲከራከሩ ተገደዱ። ይህ ፈተና የሰዎችን የማታለል ችሎታ፣ አእምሮ የመቆጣጠር ጥበብና ውሸትን እንደ እውነት አሳምኖ የማቅረብ አደገኛ ብቃት የሚፈትሽ ነበር። ኖዋና ዋይን የመጀመሪያዎቹ ተከራካሪዎች ሆነው ወደ መድረክ መጡ። ርዕሱ ለፍቅረኛ እንደ መጥፎ እንደምትታይ መንገር አለብህ ወይስ የለብህም የሚል ነበር። ኖዋ በሚያስፈራ ቅዝቃዜና አሳማኝ በሆነ የውሸት አመክንዮ ተጠቅሞ ሰውን መጉዳት ትክክል እንደሆነ አድርጎ ሲከራከር ዋይን ሙሉ በሙሉ ደነገጠ። የዋይኖቹ ውስጥ ምንም አይነት ስሜት አይታይም ነበር። እሱ ሰውን በማሸነፍ ብቻ የተጠመደ ማሽን ይመስል ነበር። የዋይን የመከራከር አቅም ቀስ በቀስ እየተዳከመ ሲመጣ የኖዋ ጥንካሬና ርህራሄ የጎደለው የቃላት ጥቃት መቋቋም አቃተው። ዋይን ለማምለጥ ሲሞክር ኖዋ ግን እንደ ሸረሪት ድር አጣብቆ ያዘውና እያንዳንዱን አመክንዮ ያፈራረሰበት። ይህ ትዕይንት ኖዋ ምን ያክል አደገኛ፣ ስሜት አልባና ሰዎችን በማሳመን አእምሯቸውን መቆጣጠር የሚችል አስፈሪ ግለሰብ መሆኑን ለሁሉም ሰው በግልጽ ያሳየ አጋጣሚ ነበር። ቀጣዩ ጦርነት በጆይና በዜን መካከል ተካሄደ። ርዕሱ ወንድና ሴት ጓደኛሞች መሆን ይችላሉ ወይስ አይችሉም የሚል ነበር። ጆይ በማያምንበት ነገር ላይ ቆሞ ወንድና ሴት ፈጽሞ ጓደኛ መሆን አይችሉም ብሎ በከፍተኛ ቁጣና እብደት ሲከራከር ዜን መልስ አጥቶ በድንጋጤ ደነዘዘ። የጆይ ድምጽ ክፍሉን አናወጠው። የእሱ የውሸት የማሳመን ጥበብ ከእውነተኛ እብደት የማይለይ ነበር። ዜን የጆይን አስፈሪ ቃላት ጥቃትና ጫና መቋቋም ስላቃተው ራሱን መከላከል አቅቶት ዝምታውን መረጠ። የጆይ አይኖች በድል አድራጊነት ስሜት ሲንከባለሉ ዳኞች የዚህን ምስኪን የሚመስል ወጣት አደገኛ ውስጥ ኃይል በማየት ተደነቁ። ዜን በዚህ የስነ ልቦና ጦርነት ሙሉ በሙሉ ተሸነፈ። የሱ ትዕቢትና የውሸት ማንነት በጆይ አስፈሪ የመከራከር አቅም ፊት እንደ በረዶ ቀለጠ። የሶስተኛው ዙር የማሰናበቻ ጊዜው ደረሰ። ዳኞቹ በዜን ደካማ አቋምና አደገኛ አመለካከት ላይ ተወያይተው ቀዩን ቁልፍ ያለምንም ማቅማማት ተጫኑት። ዜን በከፍተኛ እፍረትና ድንጋጤ አንገቱን ደፍቶ ከክፍሉ ሲወጣ ከኋላ የቀሩ ተወዳዳሪዎች
እርስ በርሳቸው በጥርጣሬ ተያዩ። አሁን የቀረው ፈተና ስነ ልቦናዊ ብቻ ሳይሆን እውነተኛ አካላዊ ህመም የሚያስከትል አስፈሪ ዙር መሆኑን ሁሉም ተረድቷል። የህመምና የስቃይ ዙር። ይህ የመጨረሻውና የህመም ዙር ይባላል አለች። እውነተኛ ፍቅር ህመምን ይጠይቃል። ለእኔ ስትሉ ምን ያህል አካላዊ ስቃት ለመቀበል ዝግጁ እንደሆናችሁ አሁን በተግባር ያለው። ይህን ስትናገር ክፍል ውስጥ ያለው አየር በከፍተኛ ሀፍረት ታፈነ። ሶስቱም ተወዳዳሪዎች ሊመጣ ያለውን አስፈሪ አደጋ እየጠበቁ ተንቀጠቀጡ። የመጀመሪያው ሰለባ ኑዋ ነበር። እሱ ከዓለም ላይ እጅግ በጣም አቃጣይና መርዛማ የሆነውን ቃሪያ በብዛት በልቶ ከሚራንዳ አይን ላይ አይኑን ሳይነቅል ስለ ወደፊት ህይወታቸው እንዲናገር ተፈረደበት። ኑዋ ድፍረቱን ለማሳየት ቃሪያውን በአንድ ጊዜ ወደ አፉ ከተተው። ነገር ግን በሰከንዶች ውስጥ ሰውነቱ በእሳት መቃጠል ጀመረ። ይህ ፈተና ተራ ህመም ሳይሆን የሰው ልጅ አእምሮ የሚያስት እውነተኛ ስቃይ ነበር። የኑዋ ፊት በቅጽበት ወደ ቀይነት ተቀየረ። እንባው እንደ ጅረት መፍሰስ ጀመረ። መተንፈስ እስኪያቅተው ድረስ ደረቱ ተንቀጠቀጠ። ሆኖም ግን በስቃይ ውስጥ ሆኖ ስለ ወደፊት ጊዜ ማውራቱን ቀጠለ። የእሱ ጽናት አስገራሚ ቢሆንም እየደረሰበት ያለው አካላዊ ህመም ግን ሁሉም ሰው በድንጋጤ እንዲሸፋፈን አድርጎታል። ኑዋ ለእሷ ሲል ራሱን እያጠፋ እንደሆነ በግልጽ ይታይ ነበር። ቀጣዩ ተራ የዋይን ነበር። የእሱ ፈተና አይኖቹን በጨርቅ ተሸፍኖ ጫማውን አውልቆ መሬት ላይ በተነጠፉት እጅግ በጣም ሹልና ህመም በሚሰጡ ቁሶች ላይ በባዶ እግሩ መራመድ ነበር። ዋይን ምንም ሳያንገራገር አይኑን አሰረ። እያንዳንዱ እርምጃው ግን እግሩን እየወጋውና ከፍተኛ ስቃይ እየፈጠረበት ቢሆንም ጥርሱን ነክሶ ጉዞውን ቀጠለ። በክፍሉ ውስጥ የሚሰማው የእሱ ህመም ድምፅና የቁሶቹ መፈራረስ ብቻ ነበር። ዋይን በከፍተኛ ስቃይ ውስጥ ሆኖም ህመሙን ለመቋቋም በማሰብ የተለየና የሚያስፈራ የዳንስ እንቅስቃሴ እያደረገ መራመዱን ቀጠለ። እግሮቹ እየደሙና በሰውነቱ በላብ እየተጠመቀ ቢሆንም ፈተናውን በድል አጠናቀቀ። ሚራንዳ ዋይንን አስፈሪ ትዕግስትና ህመምን የመቋቋም ብቃት ስትመለከት በውስጡ አድናቆት አደረባት። ነገር ግን ጨዋታው ገና አላለቀም። የመጨረሻውና እጅግ አስጨናቂው ፈተና ገና ጆይን እየጠበቀው ነበር። ጆይ ወደ መድረኩ ሲጠራ የእሱ ፈተና ከሁሉም የከፋና አእምሮን የሚያናጋ ነበር። ጆይ አይኑን ታስሮ ሚራንዳ ለምትጠየቀው ጥያቄ መልስ መስጠት አለበት። መልሱ እሷን ካላስደስታት ጃሲ ጆይን ፊቱ ላይ በሙሉ ኃይሏ በጥፊ ትመታዋለች። ይህ የስነ ልቦናና የአካል ቅጣት ጆይን ወደ ከፍተኛ የፍርሃትና የጭንቀት ማዕበል ውስጥ ከተተው። ክፍሉ በጸጥታ ተውጦ የመጀመሪያውን ጥፊ መጠበቅ ጀመረ። ሚራንዳ የመጀመሪያውን ጥያቄ ጠየቀች። ጆይ የሰጠው መልስ አላረካትም። በቅጽበት የጃሲ እጅ አየር ሰንጥቆ በማለፍ የጆይን ጉንጭ በሚያስፈራ ኃይል አገኘው። በጥፊው ድምፅ ክፍሉን እንዳለ አናወጠው። ጆይ በድንጋጤ ወደ ኋላ ተንገዳገደ። ፊቱ ወዲያውኑ አብጦ ወደ ቀይነት ተለወጠ። ይህ ተራ ጥፊ አልነበረም። የሰው ልጅ ክብር የሚነካና አጥንት ድረስ ዘልቆ የሚገባ እጅግ አሰቃቂና ጨካኝ ውሳኔ ነበር። ጆይ በህመም እየተንቀጠቀጠና አይኖቹ በእንባ እየተሞሉ ቢሆንም ወድቆ አልቀረም። ሚራንዳ እንደገና ሌላ ጥያቄ ጠየቀችው። እሱን በከፍተኛ ፍርሃትና በመንተባተብ መልስ ሰጠ። በዚህ ጊዜ ጆይ የሰጠው ይቅርታና መልስ በሚያስደንቅ ሁኔታ ፍጹምና ሳማኝ በመሆኑ ከቀጣዩ አሰቃቂ ጥፊ ለጥቂት ተረፈ። የጆይ ትዕግስት፣ ውርደትን የመቀበል አቅምና ለእሷ ሲል የተቀበለው ህመም ሁሉንም ሰው አስደምሞታል። የመጨረሻው ውሳኔና ያልተጠበቀው ፍጻሜ። የስቃይ ዙር ተጠናቀቀ። ሶስቱም ተወዳዳሪዎች በአካላዊና በስነ ልቦናዊ ህመም ዝለው ደክመውና ቆስለው በሚራንዳ ፊት ቆመዋል። ኑዋ ከቃሪያው ቃጠሎ የተነሳ ገና እያለቀሰ ነው። ዋይን እግሮቹ ታመውበት ያነቅሳል። ጆይ ደግሞ ፊቱ አብጦና ቀልቶ ይታያል። አሁን ውሳኔው በሚራንዳ እጅ ነው። ከነዚህ ሶስት ህመምን ከተቀበሉ ወንዶች ውስጥ አንዱን መምረጥ አለባት። እሷ የመረጠችው ያንን 5 ጫማ ከ5 የሆነውን ፊቱ በጥፊ አብጦና በስቃይ ተፈትኖ ያለፈውን ጆይን ነበር። ይህ ውሳኔ ሁሉንም ሰው ግምት ያፈረሰና ያልተጠበቀ ድንገተኛ ክስተት ሆነ። ጆይ ስሙ ሲጠራ በድንጋጤ ፈዞ ቀረ። ያ ሁሉ የተቀበለው ውርደትና ህመም በመጨረሻ ፍሬ ያፈራለት። ሚራንዳ ከሱ ጋር ያላትን የመጀመሪያ ፍቅር ቀጠሮ የት እንደምታደርገው ስትናገር ግን ጨዋታው ገና እንዳላለቀ ግልጽ ሆነ። የመጀመሪያ ገጠሯቸው በሚያስፈራ የእስር ቤት ማምለጫ ክፍል ውስጥ እንደሚሆን አሳወቀችው። ታሪኩ በህመም ተጀምሮ በእስር ቤት ጨለማ ውስጥ የሚቀጥልና ያልተጠበቀ አስጨናቂ ጅማሮ ፍጻሜውን አገኘ። የዛሬው ልብ አንጠልጣይ ታሪካችን ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙ እንዴት እንደነበር ሐሳባችሁና ምርጫችሁን ከታች በኮሜንት ላይ ጻፉልን። የአዝናኝና ያልተጠበቀ ታሪክ ከተመቻችሁ ቪዲዮውን ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ወደፊትም እንደዚህ አይነት አጓጊ ታሪኮችን ይዘን እንድንመጣ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ልብ አንጠልጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ